ተመስገን አምላኬ እንጂ ላንተ ምን ይሳናል? ተመስገን ልጄ ብርሃኑ። የምነጋገረው እነጋገራለሁ። ግርማ ተረጋጋ። እኔና እሷ አጥፍተንም ከሆነ ይቅርታ ለመጠየቅ ዝግጁ ነን። ግን ምን? መከራና ፈተናዎች ካንቺ አይለፉ የተባለችው መክሊት ዛሬም አዲስ ፈተና ከፊት ለፊት ተጋርጦባታል። ግርማ ከኪሩቤል ጋር ቆማ ስታወራ ኩሽና ስላገኛት ብቻ በሌላ ነገር ጠርጥሯት ለወይዘሮ ዝናሽ ከዛ ቤት እንድትወጣ ዛሬ እንዳላያት የሚል ትእዛዝ ሰጥቷል። ወይዘሮ ዝናሽም ግራ በመጋባት ለኪሩቤል እየነገረችው ትገኛለች። ወይዘሮ ዝናሽ የትርሲትን ሕክምና መጠናቀቁን ስለሰማች በደስታ ልቧ ጮቤ እየረገጠ በነበረችበት ቅጽበት ነው ይህንን ጉድ የሰማችው። ታዲያ መክሊትን ወዴት እንደምትወስዳት ግራ በመጋባት ላይ ትገኛለች። በሌላ በኩል ደግሞ ነገረኛዋና ተንኮለኛዋ ላምሮት አሁንም ሌላ አዲስ ነገር ጠንስሳ መክሊትን ከዛ ቤት ለማስወጣት በሌሊት በሯን አንኳኩታ እንድትከፍትላት አድርጋለች። ሰላም ቤተሰብ እንዴት አላችሁ? ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቪዲዮን ጀምሩ። እነሆ ትርሲት ድራማ ይዤላችሁ ቀርብ ያለው ተከታተሉ። ትርሲት ድራማ በክፍል 23 ላይ እጅግ በጣም የሚያሳዝኑ ነገሮች ተፈጥረዋል። ያም መክሊት አሁንም እየተጎዳች ትገኛለች። የእናቷ ሞት እንኳን ሀዘኗ ሳይወጣላት ሌላ አዲስ ነገር እየተፈጠረባት ግራ እየተጋባች ትገኛለች። ባለፈው ክፍል እንደምታስታውሱት ለአምሮት እናቷ ለኪሩቤል ዶክመንቱን እንደሰጠችው ሰምታ ነበረ። ታዲያ ለአባቷም ልትነግረው እየጠበቀችው ነበር። አባቷም መጥቷል። ለአባቷም ነግረዋለች። በፍጹም አታረገውም እያለም እየተከራከረ ይገኛል። ከኪሩቤል እጅ ከገባ ዶክሜንቱ ግርማ ምንም አይነት ነገር ማይገኘት እንደማይችል ያውቀዋልና ግራ በመጋባት ስሜት ሆኖ እየተጨነቀ ይገኛል። ታዲያ ለአምሮት ግን ይህን ለአባቷ ስትነግረው አባቷ ይህንን አደጋ እንዴት መጋፈጥ እንዳለበት እንደማያውቅ እሷ ታውቃለች። ወይዘሮ ዝናሽ ግርማ መክሊትን ስላስደነገጣት አጽናንታትና አበረታታት ወደ መኝታ ቤት እንድትሄድ አድርጋታለች። መኝታ ቤትም ገብታ ከተኛች በኋላ ዝናሽ እጅግ በጣም እየተጨነቀች ትገኛለች። ታዲያ በሩ ላይም ድንገት ለአምሮት ቁማ እያዳመጠቻቸው ነበረ። ለአምሮትን አንቺ ሾካካ እዚህ ጋር ምን ትሰሪያለሽ ብላ ከዛ ክፍል አካባቢ ድራሿ እንዳይገኝ አድርጋ ወደ መኝታ ክፍሏ እንድትገባ ታደርጋታለች። ታዲያ ግን ለአምሮት በውስጧ አዲስ ተንኮል እየተመላለሰባት ይገኛል። ምን ቢሆን ነው እንደዚህ እየሆነ ያለው ብላ ግዴታ ወደ መክሊት ክፍል መሄድ ነበረባትና እናቷ መውረዷንና ከዛ አካባቢ መሄዷን ስታውቅ ወደ ላምሮት ክፍል ታመራለች። ላምሮትንም ሄዳ ምን እያለችሽ ነው ብላ ትጠይቃታለች ላምሮት መክሊትን። መክሊትም ኧረ እኔ ምንም አላለችኝ የምትላትም ልታምናት አልቻለችም። እንደውም ልታስፈራራት ጀመር። መክሊት እንደዚህ ብላ መለሰችላት። ከግርማና ከመክሊት ትእዛዝ ውጭ ምንም አይነት መጥፎ ስራ እንዳትሰሪ፣ ያለበለዚያ እዚህ ቤት አንድ ቀን አታድሪም ነው ያለችኝ አለቻት። ልመንሽ ብላም አለቻት። አዎ መኘኝ ብላም እንደምንም ማሳመነቻት። መክሊት ሳትወድ በግዷ አመነቻት። ለዛሬው አመነችኝ ብላ መክሊት በልቧ ደስ ቢላትም ለአምሮት ግን ጥርጣሬዋ ውስጧ ላይ ነበረ። ታዲያ እሺ ብላ ጥላትም ወጥታለች። ይሻልሻል ከዚህ ቤት እኔና አባዬ የምንልሽን ካልሰማሽ እህል ውሃ ሻጥራል እያለች ማስፈራራቻት። ጠዋት በማለዳ ድንገት ስልክ ይደወልላታል። ወይዘሮ ዝናሽ ስልኳን ስታነሳም እና እህቷ ነበረች። እህቷም የምስራች ዜና ነገረቻት። ትርሲት አይኗን ታክማ እንደዳነች ትነግራታለች። ታዲያ ፈጣሪዋንም አመስግና ለምስጋና ወደ ቤቱ ልትሄድ ስትል ድንገት አንድ ነገር ትዝ አላት። መክሊትን እንኳን ደስ አለሽ ማለት መክሊትንም አቅፋ እንኳን ደስ አለሽ ተባብለው ትንሽ ደቂቃ ከቆይ በኋላ ላምሮት ትመጣለች። ላምሮት ሁልጊዜም ቢሆን ሾከክ ብሎ መግባትን ትወዳለች እና ዛሬም እንደተለመደው አገኘቻቸው። ታዲያ ምን ያንሻክክሻል ብላ እናቷ ስትቆጣትም እኔ ምንም አያንሻክከኝም፣ ነገር ግን እናንተን እንዲያስተቃቀፋችሁ ነገር ምንድን ነው ትላታለች። ምንም ምን አገባሽ እንኳን ማቀፍ አይደለም ከጭንቅላቴ ላይ ብሰቅላትስ ብላ እናትየዋ ወሽምጧን ትቆርጣታለች። ላምሮት ግን ከጀርባ ያለውን ነገር ማጣራት አለብኝ እያለች ከራሷ ጋር እያወረች ወደ መኝታ ክፍሏ ታመራለች። ታዲያ ወይዘሮ ዝናሽ ፈጣሪን አመስግኜ ልምጣ ብላ መክሊትን ተመልሼ የመጣው ብላ ጥላትም ትሄዳለች። መክሊት እጅግ ልቧ በደስታ እየዘለለ የእህቷ መታከም ትልቅ ደስታ ሆኖላታል። ነገር ግን የግርማንና የላምሮትን ነገር እንዴት አድርጋ እንደምትወጣው በጭንቀት ውስጥ ነው ያለችው። ታዲያ ኩሽና ሆናም ፈጣሪ ወይ ተመስገን እህቴ ከዳነችልኝማ ትልቅ ተስፋ ነው እችለዋለሁ እያለች ከራሷ ጋር ስታወራ ኪሩቤል ድንገት ይመጣል። ኪሩቤል ሲመጣም ከኪሩቤል ጋር እንኳን ደስ አለ ብላ ይተቃቀፋሉ።
ተቃቅፎ በነበሩበት ቅጽበት ግን ግርማ ድንገት ሳያስቡት ይመጣል። ግርማ ወዲያውኑ ከአይምሮ የመጣው ሌላ ነገር ነበር። ኪሩቤልን ዘለፈው። ኪሩቤል እባክህ ግርማ ተረጋጋ እያለ ሊያረጋጋው ሞከረ። በፍጹም ጭራሽ ብለ ከቤት ሰራተኛ ጋርም ደግሞ ጀመርክ አንተ ወጠጤ እያለም ከፍ ዝቅ አድርጎ ይሰድበዋል። ኪሩቤል ስሜቱን ለመቆጣጠር ሞከረ። ነገር ግን ደግሞ ግርማ ወደ መክሊት ሲያልፍ ይህን ጊዜ ኪሩቤል ራሱን መቆጣጠር አቃተውና ከግርማ ፊት ለፊት ቆመበት። ጭራሽ ሰራተኛዬንም ደግሞ ማዘዝ እንደማልችል ልታደርገኝ ነው ብሎም ተቆጣው። መክሊትን በፍጹም ልትነካት አትችልም። ጥፋት ካጠፋን እኛ ይቅርታ እንጠይቃለን ብሎ ኪሩቤል ግርማን ከዛ ፈቀቅ እንዲል አደረገው። ግርማ እሳት ለበሰ። ምክንያቱም እንዴት መክሊትን እንደዚህ ጠበቃ ሊቆምላት ቻለ የሚል ጥያቄን ፈጥሮበታል። ነገር ግን ኪሩቤል መክሊትን በትርሲት አይነት ስለሚያት እሷም ደግሞ የትርሲት ፍቅረኛ እንደሆነ ስለምታውቅ ነበር አቅፋ እንኳን ደስ አለህ የሚል መልእክት ለማስተላለፍ። ነገር ግን የድል ጉዳይ ሆነና ግርማ ከፊት ለፊት ገጠማት። ታዲያ አሁን ያላት አማራጭ ከዚህ ቤት መውጣት ነው ብሎ ግርማ ወስኗል። ድንገትም ደግሞ ከቤተ ክርስቲያን ስትመለስ ወይዘሮ ዝናሽን ያገኛታል። ሰላም አውለኝ ብላ የተመለሰችው ሴትዮ አሁን ደግሞ ሰላሟን የሚነሳትን ግርማ ከፊት ለፊት አገኘችው። ይኸውልሽ ይችን ሰራተኛ ተመልሼ ስመጣ ላገኛት አልፈልግም፣ ከኪሩቤል ጋር ሌላ ነገር ስታረግ አግኝቻታለሁ ይላታል። በዚህ ሰዓት ወይዘሮ ዝናሽ ያንተን ትርትምርኪ ማምንህ ይመስልሃል ትለዋለች። እንግዲህ አመንሽኝም አላመንሽኝም ተመልሼ ስመጣ እንዳላገኛት ልብሷን ይዛ ትወጣልኝ ይላታል። ግራ ተጋባች። ወደ ቤትም ገብታ ምንድነው የተፈጠረው ብላ መክሊት ልትጠይቅ ብትፈልጋት መክሊት እያለቀሰች መኝታ ክፍሏ ናት። ልታረጋጋት ሞከረች። መክሊት ተደናገጠች። ዝናሽም እውነት እንደ ግርማ የምትጠረጥራት መስሏት ልታስረዳት ሞከረች። ዝናሽ በፍጹም እኔ ኪሩቤልን አምነዋለሁ፣ እንዲህ ብለሽ ማስረዳት አይጠበቅብሽም አለቻት። እሺ ብላም ተረዳቻት። ታዲያ ልቅሷና አንቧ ግን ስብራት ፈጥሮባታል። በእንደዚህ አይነት ነገር መጠርጠር የእናትም ሞት ደግሞ ሀዘን ሳይወጡ ሌላ ሀዘን መጥቶባታል። ተጨንቃለችም። ጆኒ ሌላ አዲስ ተንኮል ሴራ ሲጎነጎን ኪሩቤልን ከዛ ቤት ጨዋታ ውጭ አውጥቶ እሱ ጨዋታውን መጫወት ሲፈልግ ኪሩቤል ግን ለላምሮት አንድ ነገር ብሏታል። የአባትሽ ስርዓት ውስጥ እኔ እንዳለሁበትም ማስፈታት ውስጥም እንዳለበት ጆኒ ይንገርሽ ብሎም ነግሯታል። ይሄ ነጥብ ግራ ቢያጋባት ጆኒ ልጠይቀው ፈልጋለች። ግን ደግሞ በትንሽ ነገር የምትታለለዋ ለአምሮት አሁንም ጆኒ በትንሽ ነገር አታሏታል። ይህን ያለሽ እኔ እና አንቺን ለማራራቅ ነው ሲላት እሺ ብላ አምነዋለች። ነገር ግን ጆኒ በውስጡ ኪሩቤል አንተማ እንዲህ አታረገኝም እያለ ከራሱ ጋር እየተነጋገረ ለኪሩቤል አዲስ ጉድጓድ ለመቆፈር እየተዘጋጀ ይገኛል። ወይዘሮ ዝናሽ ኪሩቤልን አግኝታ ስለ መክሊት ሁኔታና ከቤት ትውጣ መባሏል እየነገረችው ነው። ታዲያ የት እንደምታረጋት ግራ ተጋብታ በጭንቀት ውስጥ ሆና ኪሩቤልን እያወራች በነበረችበት ቅጽበት ነበር ለአምሮት ወደ ቤት ገባች። ወደ ቤት ገብታ አባቷ ሁሉን ነገር ይነግራታል። ከኪሩቤል ጋር ሌላ ነገር ስታረጋገኘዋት ሲላትም በፍጹም በትርሲት ላይ ኪሩቤል ይህን ነገር አያደርግም ብላ ትከራከር ሞከረች። አባቷ ግን አሳመናት። ታዲያ ተነስታ ግን ያደረገችው ወደ መክሊት ክፍል ነበር ያመራችው። መክሊት በሩን ዘግተች ተቀመጭ ብትባልም አሁን ግን ለአምሮት እየተለሳለሰች በሩን እንድትከፍት አድርጋታለች። አንገቷንም ልታንቃት ወደ እሷ እየተጠጋች ነው። እውን አንገቷን ልታንቃት ይሆን ወይንስ ምን ልታደርጋት? በቀጣይ ክፍሉ የምንመለከት ይሆናል። እስከዛው ጤና ይስጥልን። ቻናሌን ላይክ፣ ሰብስክራይብ